ሰላም ጤና ይስጥልኝ ውድ ተመልካች፣ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም የኔ ምኞት ነው። ውድ ተመልካች እንግዲህ በዚሁ ጎራ ብዬ ለመስቀል በዓል እንኳንም ሁላችሁም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛላችሁ ምኞቴ ነው። ይሄንን ቪዲዮ እናንተ ስትለመኑ አታውቁምና ሁላችሁንም ሰላም ብያለሁ። በነገራችን ላይ ኖላዊ ድራማ በሚገርም ሁኔታ በጣም ወይዘሮ አልማዝ ለምን እንደሆነ አላውቅም እንትን ማነች ማለትነ ለምንድን ነው ምንሽን ነው ያመመሽ? ለምንድን ነው እንዳመመሽ የደበቅሽኝ? ችግርሽ ምንድን ነው ብላ ስትጠይቃት ነበረ። ነገሩ ግን ምንም እነሱ ግልጽ ሊሆኑ እርስ በራሳቸው አልተማመኑም ማለት ነው። በነገራችን ላይ ሀና በጣም መልካም ሰው ስለሆነች ችግሯን አንቺ እንዳትናገሪያት፣ ስለተሸገረችው ነገር የተሸገረችው አንቺ ለምንድን ነው እናቴ እንዴት እሷ እንደመታችሽ እንዴት ነው ያወቅሽው? ምክንያቱም ምንድን ነው? እኔ ደግሞ አንቺ ማንም ሰው እንዲያስታውስ ያልፈለግሽበት ምክንያትም ምንድን ነው ብላ ተናግራ ነበረ። ሀና ጠይቃ ነበረ። ለምንድን ነው ያላስታወሽው? ምክንያትሽ ምንድን ነው ብላ ጠይቃ ነበረ። ምክንያቱም አንቺ የአንቺ ምክንያት ለምሳሌ የአንቺ ምክንያት ምንድን ነው እናቴ? ለምንድን ነው እነ ሰላም ሁሉ አንቺ እንደምታስታውሺ ያልፈለግሽው? ችግርሽ ምንድን ነው ብላ ጠይቃ ነበረ። ያንቺ ችግር ደግሞ ያንቺን ችግር ለእኔ ንገሪኝ፣ እኔም እረዳሻለሁ ብላ ነበረ ሀና። ምክንያቱም እኔ በስተጀርባዬ ከሽንት ቤት ጎን ወደ ታች ስወጣ ከኔ ጎን ያለችው እርግብ ነበረች ካሁን በፊት። እርግብ ግን አትምቻት ስትላት ሰምቼ ነበረ። የመታችኝ ወይዘሮ አልማዝ ስለሆነች እኔም ትንሽ አውቃለሁ። ነገሩ ግን እንዳልነቃው ነበረ የሚያውቁት። አሁን ግን ማን እንደመታኝም እኔ ስለማቅ ማንም ሰው እንዲነቃ አልነቃችም ብለው ሁሉም ሰው እንዲያወራ ነው የምፈልገው። ለዛ ነው እባክሽ ልጄ እንደዛ ያልኩሽ። ስለዚህ አሁን ታዲያ ምን እናድርጋት ብላ ስትናገር ነበረ። ምን እንደምናድርግ እኛ አናቅምና ለማንኛውም ወይዘሮ አልማዝ እንድትሸሽሽ ሳይሆን ቀስ በቀስ መጠየቅ ይሻላል። እናቴ ለምንድን ነው ወይዘሮ አልማዝን እንድትሸሸን የፈለግሽው ብላ ሀና ስትጠይቃት ነበረ። ከዛ በኋላ ነው ለሀና ይሄንን መልስ የጠየቀችው የነገረችውም። ስለዚህ ሰላም ጤና ይስጥልኝ ውድ ተመልካች። እንግዲህ ዛሬ ይዤ የመጣሁት አዲስ ቪዲዮ ኖላዊ ድራማ ክፍል 97 ነው 96 ነው እና እንግዲህ ማነች ሀና በጣም ደስ ብሏት ነበረ። በጣም እናቷ በእሷ ብቻ ነች ያወቀችው፣ ለማንም ሰው እንዳትነግሪ ብላት ነበረ። ነገሮቹም እንደዛ ቢሆንም ግን ነገሮቹ በጣም ከባድ ቢሆንም ነገሮቹ ከባድም ቀለልም ሊሆን ይችላል። እንግዲህ ውድ ተመልካች ቻምሱም ለምንድን ነው እንደዚህ ያረግሽው? ለምንድን ነው እንደዚህ ሀና ለምንድን ነው እንደዚህ የሚከፋሽ ብሎ ለሀና ደግሞ በጣም ማስጠንቀቂያም ምክርም ሁሉም ነገር አድርጎ ለሀና እየተናገረ ነበረ። እንደዛ ቢሆንም ግን ነገሮቹ ዛሬ ለሀናም ካሁን በፊት እኔ ነኝ ያስራኩሽ እንጂ አንቺ አይደለሽም እናቴ። እኔ እኮ እንድቀርብሽ አላረግሽኝም፣ አንቺ እንድትቀርብኝ አላረኩሽም፣ እኔ እኮ ነኝ ያጠፋሁት እያለች ነበረ ሀና። ሁለታቸውም ግን ለቅሶ በለቅሶ ሆነዋል።
ነገር ግን ለምንድን ነው እንደዚህ የሚሆኑት? ሰዎቹ እርስ በራሳቸው ልጅና እናት እንደሆኑ እርስ በራሳቸው እያወቁ ነበረ እስከ አሁን ድረስ የተደባበሩት። ያው ደሞሳ ውስጤ እየነገረኝ ነበረ፣ ሀንዬ ይቅርታ አድርግልኝ፣ ምክንያቱም ውስጤም አንዳንድ ነገር እየነገረኝ ስለሆነ ችግር የለውም እያለች ነበረ። ስለዚህ አንቺ ደግሞ ለምንድን ነው ችግር የሌለው እያልሽ ነበረ። ስለዚህ እኔ ደግሞ በጣም ነው የምወድሽ የምፈልግሽ። በአሁኑ ጊዜ ደግሞ አንቺ ለአንቺ ብቻ ነው እንደነቃውት አንዳንድ ነገር እየነገርኩት ያለውት ብላ እንግዲህ ወይዘሮ እንትና እየተናገረች ነው፣ ወይዘሮ ሜላት። ነገሮቹ ግን በአሁኑ ሰዓት ከበርበድ ቢሉ ነገሮቹ ያው ቀለል እያሉ ነው፣ እየተናገሩ ነው። ቸምሱ ደግሞ ምን ሊሰራ ነው? እኔ ከእንግዲህ በኋላ ሀና እኮ ብትጠፋም ያለችበት ቦታ እናገኛታለን ብሎ ለአቶ ኖላዊ እየነገረ ነበረ። አቶ ኖላዊ ደግሞ በጣም አንዳንድ ነገር እያለ ነበረ። ነገሮቹ ግን ለምንድን ነው እንደዛ የሚሆኑት? ነገሮቹ እኔ እኮ እና አንተ እኔ ጋር ሽሮ እንበላለን እና ምግብ ሰርታ ነበረ። ተምቹ ደግሞ እኔ ሽሮ አልበላም እኔ ሽሮ አልበላም በስማም ብሎ ነበረ። ተምቹ ደግሞ እንግዲህ ለምንድን ነው አንተ ወደ አሜሪካ የማትሄደው ብለው እየተጠያየቁ ነበረ። ተምቹ አሜሪካ ነገር ለመሄድ አይፈልግም። የተምቹ አጎት እንግዲህ ወደ አሜሪካ ጉዞውን ሊቀጥል ነው መሰለኝ። አብረን እንከታተላለን። አቶ ኖላዊ ደግሞ ሀናን ለምንድን ነው የምታለቅሽው ብሎ አንዳንድ ነገር እየጠየቃት ነበረ። ነገሮቹ በአሁኑ ጊዜ ለማንኛውም ከበድበድ ቢሉበት ወይዘሪት ሀና ደንግጣ እንደምታለቅስ ቤተ ክርስቲያንም ሄዳ ለምንድን ነው እንደዚህ የምትጨናነቂው በሚባል ሁኔታ ነበረ። ነገር ግን ሁሉም ነገር በጣም እየተበላሻሸባት ስለሆነ ሁሉም ነገር አሁን ደግሞ በግልጽ እየሆነላት ስለመጣ ስለ እግዚአብሔሯን ልታመሰግን እንደሆነች ነግራት ነበረ። ስለዚህ ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁላችሁንም በጣም ነው የማመሰግነው። እንግዲህ መታችሁ ላይ አደረጋችሁም አላደረጋችሁም ምንም የሚመለከተኝ ነገር የለም። ያገኘሁትን ሰው ማመስገን ብቻ ነው። መቶ ላይ ያረገኝ በውጪ ማረጋችሁ በውስጥ ማረጋችሁ ምንም ማለት አይደለም። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከበድበድ በሚል ሁኔታ ነገሮቹ በጣም ከበድበድ ቢሉ በአሁኑ ሰዓት እንግዲህ ኖላዊ ድራማ የሚገርምና በጣም ጥሩ ድራማ እየወጣ ነው በእነሱ። እንግዲህ ወይዘሮ አልማዝ ደግሞ በጣም ፊልሟን እየቀጠለች ነው። የእሷ ፊልም ደግሞ ማሞቃ የሌለው ማቆማ የሌለው በቃ እሷ ባለችበት ቦታ ተወናን እየተወነች ነው። ስለ ሁሉም ነገር እንግዲህ ፈጣሪ ነው የሚያውቀው። ሁላችሁንም እንግዲህ እዚህ ጋር ተሰብስበው ስልክ እቺ የት አባቷ ነው የገባችው የት ነው ያለችው ብላ በጣም እየተነጋገሩ ነበረ። በስልክም እንግዲህ በአሁኑ ሰዓት ሀናና ቸምሱ አንዳንድ ነገር እያሉ ነው። በእኔ ላይ ነው እየቀለድከው እያልኩ ነው። እንግዲህ እኔ ውድ ተመልካች አንዳንድ ነገር ነው ቀንጠብ እያረኩ የማዋራው። ሁሉንም ነገር ማውራት አልችልም። በነገራችን ላይ የሰው ቪዲዮ እያወራችሁ እያዳመጣችሁ ማውራት በጣም ትንሽ ከበድ ይላልና እናንተም እየገባችሁ ላይክ አድርጉ። ስለዚህ እንግዲህ አቶ ኖላዊ ደግሞ በጣም በአሁኑ ሰዓት ደግሞ ነገሮቹ በጣም እየከበዱና ነገሮቹ በጣም ሁሉም ነገር በጣም እያለቀበት ሁሉም ነገር በጣም የሚገርምና የሚደንቅ ነገር ሆኖ ቀርቷልና ስለዚህ ምንም እኔ የማውቀው ታሪክ የለም። እናንተ ደግሞ ይሄንን ቪዲዮ
ላይክ ለማድረግ ብታበረታቱኝ ደስ ይለኛል። ቻናሌ በቃ እየወደቀ ስለመጣ ቻናል እንግዲህ ሲወድቅ ማንሳት በጣም ከባድ ነው እና ውድ ተመልካች ዩቱብዬም ሼር ቢያደርግልኝ በጣም ደስ ይለኛል። እውነት አንዳንድ ጊዜ አዳምጬም ቪዲዮ አይቼም ለማውራት የሚደብረኝ ጊዜ አለና ይሄ ሁሉ የሆነ የምንሰራው ነገር ቁም ነገር ሲሆን በጣም ጥሩ ነበረ እና እምቢ አለኝ። ለምን እምቢ እንዳለኝ አላውቅም። የእሱን ችግር ለምንድን ነው ያላወቅኩት? ችግሩ ምን ይሆን? ማታ ላይፍ እገባለሁ፣ ጠዋት 12 ሰዓት አንዳንዴ ቪዲዮ ለቃለሁ፣ 4 ሰዓት 5 ሰዓት ቪዲዮ ለቃለሁ። ለምን ከፍ ለማለት እምቢ እንዳለኝ እውነቱን ለመናገር ምንም የማውቀው ታሪክ የለም እና በጣም ግራ ገብቶኛል። እስቲ የምታውቁት ሰዎች ንገሩኝ እስቲ። ለምን እንደሆነ ባላውቅም ግራ ግብት ብሎኛልና ስለዚህ ሁላችሁንም ሰላም ብያለሁ። ሁላችሁንም አመሰግናለሁ። ያላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁ። ድራማውንም አዳምጠን እንግዲህ በደንብ የምንፈታፈትበት የሆነ የራሳችን እንትን ሲኖረን ነው። የራሳችን አዲያም ሲኖረን ውስጣችንም ዩቱብ ያው ለቪዲዮ ተብሎ እንደሚለፋም ለሰዓት ተብሎ እንደምናወራም ሁላችሁም ልታውቁ ትችላላችሁ። ምንም በምንም ነገር መነሳት እምቢ አለ። ለምን እንደሆነ ባላቅም ማለት ነውና ሁላችሁንም አመሰግናለሁ። ባይ። ቢዘገይም ማንም እንደማይቀድመው ገብቶኛል። እሱስ የኔ መድኃኒዓለም ስጦታው እንደማይነጥፍ አውቃለሁ።